ምዕራፍ 21 ዳዊት የእስራኤልን ሕዝብ እንደቆጠረ። ያን ጊዜም ሰይጣን በእስራኤል ላይ ተነሣ፣ እስራኤልም ይቈጥር ዘንድ ዳዊትን አነሳሳው። ዳዊትም ኢዮአብንና የሕዝቡን አለቆች ሁሉ ሂዱ፣ ከቤርሳቤ ጀምሮ እስከ ዳን ድረስ እስራኤልን ቁጠሩ፣ ድምራቸውንም አውቅ ዘንድ አስታውቁኝ አላቸው። ኢዮአብም እግዚአብሔር በሕዝቡ ላይ አሁን ባለበት 100 እጥፍ ይጨምር፣ የጌታዬ የንጉሥ ዐይኖችም ይዩ፣ ሁሉም የጌታዬ አገልጋዮች ናቸው፣ በእስራኤልም ላይ በደል ይሆን ዘንድ ይህን ነገር ጌታዬ ለምን ይሻልን? አለ። ነገር ግን የንጉሡ ቃል በኢዮአብ ላይ አሸነፈ። ኢዮአብም ወጥቶ በእስራኤል ሁሉ ላይ ተዘዋወረ፣ ወደ ኢየሩሳሌምም መጣ። ኢዮአብም የቈጠራቸውን የሕዝቡን ድምር ለዳዊት ሰጠ። ከእስራኤልም ሁሉ 1,100,000 ሰይፍ የሚመዝዙ ሰዎች ተገኙ። ከይሁዳም 470,000 ሰይፍ የሚመዝዙ ሰዎች ተገኙ። የንጉሡ ትእዛዝ ግን በኢዮአብ ዘንድ የተጠላ ነበርና ሌዊና ብንያም ከእነርሱ ጋር አልተቈጠሩም። ይህም ነገር በእግዚአብሔር ፊት ክፉ ሆነ፣ በእስራኤልም ላይ መቅሰፍትን አመጣ። ዳዊትንም እግዚአብሔር ይህን በማድረግ እጅግ በድያለሁ፣ አሁንም ታላቅ ስንፍናን አድርጌአለሁና የባሪያህን ኃጢአት ታስወግድ ዘንድ እለምንሃለሁ አለ። እግዚአብሔርም ለነቢዩ ለጋድ እንዲህ አለው፣ ሂድ ለዳዊት እግዚአብሔር እንዲህ ይላል፣ 3ቱን ነገሮች በፊትህ አኖራለሁ አደርግብህ ዘንድ፣ ከእነርሱ ግን አንዱን ምረጥ ብለህ ንገረው። ጋድም ወደ ዳዊት ወጥቶ እግዚአብሔር እንዲህ ይላል፣ የምትወደውን ምረጥ፣ የ3 ዓመት ራብ ወይም የ3 ዓመት የጠላቶች ሰይፍ እንዲያገኘ ከጠላቶች መሰደድን፣ ወይም 3 ቀን የእግዚአብሔር ሰይፍ ቸነፈርም በምድር ላይ መሆንን። የእግዚአብሔር መልአክ በእስራኤል ምድር ሁሉ ማጥፋትን ምረጥ። አሁንም ለላከኝ ምን እንደምመልስ አስረዳኝ አለው። ዳዊትም ጋድን እነዚህ 3 ነገሮች እጅግ ይከብዱኛል፣ እጅግም ተጨንቄአለሁ። አሁንም ምሕረቱ ብዙ ነውና በእግዚአብሔር እጅ መውደቅ ይሻለኛል፣ በሰው እጅ ግን አልውደቅ አለ። እግዚአብሔርም በእስራኤል ላይ ቸነፈርን ሰደደ፣ ከእስራኤልም 70,000 ሰዎች ወደቁ። እግዚአብሔርም ያጠፋት ዘንድ ወደ ኢየሩሳሌም መልአክን ሰደደ። ሊያጠፋትም በቀረበ ጊዜ እግዚአብሔር አይቶ ከመቅሰፍቱ ይቅር አለ። የሚያጠፋውንም መልአክ በቃ አዎን እጅህን መልስ አለው። የእግዚአብሔርም መልአክ የኢያቡሳዊው የኦርና አውድማ አጠገብ ቆመ። ዳዊትም ዓይኖቹን አነሣ፣ የእግዚአብሔርን መልአክ በምድርና በሰማይ መካከል ቆሞ የተመዘዘ ሰይፍ በእጁ ሆኖ ወደ ኢየሩሳሌም ተዘርግቶ አየ። ዳዊትና ሽማግሌዎቹም ማቅ ለብሰው በግንባራቸው ተደፉ። ዳዊትም እግዚአብሔርን ሕዝቡ ይቈጠር ዘንድ ያዘዝኩ እኔ አይደለሁምን? የበደልኩና ክፉ የሠራው እኔ ነኝ። እነዚህ በጎች ግን ምን አድርገዋል? አቤቱ አምላኬ ሆይ እጅህ በእኔና በአባቴ ቤት ላይ ትሁን፣ ነገር ግን አቤቱ በሕዝብ ላይ ለጥፋት አትሁን አለ። የእግዚአብሔር መልአክ ዳዊት ወጥቶ በኢያቡሳዊው በኦርና አውድማ ላይ
ለእግዚአብሔር መሠዊያ ይሠራ ዘንድ ለዳዊት እንዲነግረው ጋድን አዘዘው። ዳዊትም በእግዚአብሔር ስም እንደ ተናገረው እንደ ጋድ ነገር አደረገ፣ ወጣም። ኦርናም ዘወር ብሎ ንጉሥ ዳዊትን ከእርሱም ጋር ተሸሽገው የነበሩ 4ቱን ብላቴኖቹን አየ። ኦርናም ስንዴ ያበራይ ነበር። ዳዊትም ወደ ኦርና መጣ። ኦርናም ከአውድማው ወጥቶ ዳዊትን ተቀበለው፣ በምድርም ላይ ወድቆ ሰገደለት። ዳዊትም ኦርናንን በላዬ ለእግዚአብሔር መሠዊያ እሠራ ዘንድ ይህን የአውድማ ስፍራ ስጠኝ፣ በሙሉ ዋጋም ሽጥልኝ፣ መቅሰፍቱም ከሕዝቤ ይከለከላል አለው። ኦርናም ዳዊትን ለአንተ ውሰደው ጌታዬ፣ ንጉሡም በፊቱ ደስ የሚያሰኘውን ያድርግ። እነሆ ለሚቃጠለው መሥዋዕት በሬዎቹን፣ ለእንጨትም የአውድማውን ዕቃ፣ ለእህልም ቁርባን ስንዴውን እሰጥሃለሁ፣ ሁሉን እሰጥሃለሁ አለው። ንጉሥ ዳዊት ኦርናን አይደለም፣ ነገር ግን ለአንተ ያለውን ለእግዚአብሔር አምጥቼ የሚቃጠል መሥዋዕት በከንቱ አላቀርብምና በተገቢ ዋጋ እገዛሃለሁ አለው። ዳዊትም ስለ ስፍራው 600 ስቅል ወርቅ በሚዛን ለኦርና ሰጠው። ዳዊትም በዚያ ለእግዚአብሔር መሠዊያን ሠራ፣ የሚቃጠልም መሥዋዕት የደህንነቱንም መሥዋዕት አቀረበ። እግዚአብሔርንም ጠራ። ከሰማይ ለሚቃጠለው መሥዋዕት በሚሆነው መሠዊያ ቦታ በእሳት መለሰለት። እሳቱም የሚቃጠለውን መሥዋዕት በላ። እግዚአብሔርም መልአኩን አዘዘው፣ ሰይፉንም በአፎቱ ከተተ። በዚያ ጊዜ እግዚአብሔር በኢያቡሳዊው በኦርና አውድማ እንደ ሰማው ዳዊት ባየ ጊዜ በዚያው መሥዋዕትን ሰዋ። ሙሴም በምድረ በዳ የሠራት የእግዚአብሔር ማደሪያና ለሚቃጠል መሥዋዕት የሚሆነው መሠዊያ በዚያን ጊዜ በገባዖን ባለው በኮረብታ መስገጃ ነበሩ። ዳዊት ግን ከእግዚአብሔር መልአክ ሰይፍ የተነሣ ስለፈራ እግዚአብሔርን ለመጠየቅ ወደዚያ ይሄድ ዘንድ አልቻለም። ምዕራፍ 22 ቤተ መቅደስ ለመሥራት የተደረገ ዝግጅት። ዳዊትም ይህ የአምላኬ የእግዚአብሔር ቤት ነው፣ ይህም ለእስራኤል ለሚቃጠል መሥዋዕት የሚሆነው መሠዊያ ነው አለ። ዳዊትም በእስራኤል ምድር የነበሩትን መጻተኞች ይሰበሰቡ ዘንድ አዘዘ። የእግዚአብሔርንም ቤት ለመሥራት የሚወቀሩትን ድንጋይ ይወቅሩ ዘንድ ጠራቢዎችን አኖረ። ዳዊትም ለበሮቹ ሳንቃ ለሚሆኑ ለምስማርም ለመጠረቂያ ብዙ ብረት ከብዛቱም የተነሣ የማይመዘን ናስን አዘጋጀ። ሲዶናውያንና የጢሮስ ሰዎችም ብዙ የዝግባን እንጨት ለዳዊት ያመጡ ነበርና ቁጥር የሌላቸው የዝግባ እንጨቶች አዘጋጀ። ዳዊትም ልጄ ሰለሞን ታናሽና ለጋ ብላቴና ነው፣ ለእግዚአብሔርም የሚሠራው ቤት እጅግ ማለፊያና በሀገሩ ሁሉ ስሙና ክብሩ እንዲጠራ ይሆን ዘንድ ይገባል። ስለዚህ አዘጋጅለታለሁ አለ። ዳዊትም ሳይሞት አስቀድሞ ብዙ አዘጋጀ። ልጁንም ሰለሞንን ጠርቶ ለእስራኤል አምላክ ለእግዚአብሔር ስም ቤትን ይሠራ ዘንድ አዘዘው። ዳዊትም ሶሎሞንን እንዲህ አለው፣ ልጄ ሆይ እኔ ለእስራኤል አምላክ ለእግዚአብሔር ስም ቤት እሠራ ዘንድ በልቤ አስቤ ነበር። ነገር ግን የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ፣ እጅግ ብዙ ደም አፍስሰሃልና ታላቅ ሰልፍም አድርገሃልና በፊቴም በምድር ላይ ብዙ ደም አፍስሰሃልና ለስሜ ቤት አትሠራም። እነሆ ልጅ ይወለድልሃል፣
የዕረፍት ሰውም ይሆናል። በዙሪያውም ካሉ ከጠላቶቹ ሁሉ አሳርፈዋለሁ። ስሙ ሰሎሞን ይባላልና በዘመኑም ሰላምና ጸጥታ ለእስራኤል እሰጣለሁ። እርሱ ለስሜ ቤት ይሠራል፣ ልጅም ይሆነኛል። እኔም አባት ሆነዋለሁ። የመንግሥቱንም ዙፋን በእስራኤል ላይ ለዘለዓለም አጸናለሁ። አሁንም ልጄ ሆይ እግዚአብሔር ከአንተ ጋር ይሁን፣ ስለ አንተም እንደ ተናገረ ያከናውንልህ። የአምላክህንም የእግዚአብሔርን ቤት ሥራ፣ ብቻ የአምላክህን የእግዚአብሔርን ሕግ ትጠብቅና ታደርግ ዘንድ እግዚአብሔር ጥበብና ማስተዋልን ይስጥህ። መንግሥትህን በእስራኤል ላይ ያጽና። እግዚአብሔር ስለ እስራኤል ሙሴን ያዘዘውን ሥርዓት ፍርድ ትጠብቅና ታደርግ ዘንድ ብትጠነቀቅ በዚያ ጊዜ ይከናወንልሃል። አይዞህ፣ በርታ፣ አትፍራ፣ አትደንግጥም። አሁንም እነሆ በድህነቴ ለእግዚአብሔር ቤት 100,000 መክሊት ወርቅና 1,000,000 መክሊት ብር ሚዛንም የሌላቸው ብዙ ናስና ብረት አዘጋጅቻለሁ። ደግሞም የማይቆጠር ብዙ የዝግባ እንጨትና ድንጋዮች አዘጋጅታለሁ። አንተ ልጄ ከዚያ በላይ ጨምር። አንተም ብዙ ሠራተኞችን፣ ድንጋይና እንጨት ወቃሪዎችን፣ ጠራቢዎችንም ሥራውንም ሁሉ ለማድረግ ጠቢባን ሰዎችን አብዝተህ ጨምር። ቁጥር በሌለው በወርቅና ብር በናስና ብረት ተነስተህ ሥራ፣ እግዚአብሔርም ካንተ ጋር ይሁን። ዳዊት ደግሞ ልጁን ሰሎሞንን ይቀበሉትና ያግዙት ዘንድ የእስራኤልን አለቆች ሁሉ እንዲህ ሲል አዘዛቸው። አምላካችሁ እግዚአብሔር ከእናንተ ጋር አይደለምን? በምድርም የሚቀመጡትን እጃችሁ አሳልፎ ሰጥቶአልና። ምድርም በእግዚአብሔር በሕዝቡ ፊት ተገዝታለችና በዙሪያው ካሉ ጠላቶቻችሁም ሁሉ ዕረፍትን ሰጥቶአችኋል። አሁንም አምላካችሁን እግዚአብሔርን ትፈልጉ ዘንድ ልባችሁንና ነፍሳችሁን ስጡ። ለእግዚአብሔርም ስም ወደሚሠራው ቤት እግዚአብሔርን የቃል ኪዳኑን ታቦትንና የእግዚአብሔርን ንዋየ ቅዱሳት ታመጡ ዘንድ ተነስታችሁ የአምላክን የእግዚአብሔርን መቅደስ ስሩ። ምዕራፍ 23 ዳዊትም በሸመገለ ጊዜ ዕድሜንም በጠገበ ጊዜ ልጁን ሰሎሞንን በእርሱ ፋንታ በእስራኤል ላይ አነገሠው። የእስራኤልንም አለቆች ሁሉ ካህናቱንና ሌዋውያኑን ሰበሰበ። ሌዋውያንም ከ30 ዓመት ዕድሜ ጀምሮ ወደ ላይ ተቈጠሩ። ቁጥራቸውም በእያንዳንዱ ነፍስ ወከፍ ሲቈጠር 38,000 ነበሩ። ከእነዚህ ውስጥ የእግዚአብሔርን ቤት ሥራ የሚያሠሩት 24,000 ነበሩ። 6,000 ጻፎችና ፈራጆች ነበሩ። 4,000 በረኞች ነበሩ። 4,000 ለምስጋና በተሠሩት በዜማ ዕቃዎች እግዚአብሔርን ያመሰግኑት ነበር። ዳዊትም እንደ ሌዊ ልጆች እንደ ጌድሶንና እንደ ቀዓት እንደ ሜራሪም በየሰሞናቸው መደባቸው። ከጌድሶናውያን ለአዳንና ሴሜኢ ነበሩ። የላዳን ልጆች አለቃው አድሄኤል፣ ዜቶም፣ ዮሄል 3 ነበሩ። የሴሜኤል ልጆች ሶሎሚት፣ ሐዝኤል፣ ሐራን 3 ነበሩ። እነዚህ ያለ አንዳች አባቶች ቤቶች አለቆች ነበሩ። የሰሜኢ ልጆች ኤኢት፣ ዚዛ፣ ኢያስ፣ በሪዓ ነበሩ። እነዚህ 4ቱ የሰሜኢ ልጆች ነበሩ። አለቃው ኤኢት ነበረ። ሁለተኛው ዚዛ ነበረ። ኢያአስና በሪዓ ግን ብዙ ልጆች አልነበሯቸውም። ስለዚህ እንደ አንድ አባት ቤት ሆነው ተቈጠሩ። የቀዓት ልጆች አምበረም፣ ይስሐር፣ ኬብሮን፣ ኡዜል 4 ነበሩ። የአምበረም ልጆች አሮንና
ሙሴ ነበሩ። አሮንም ለቅድስተ ቅዱሳን የተቀደሰ ይሆን ዘንድ ተመረጠ። እርሱንና ልጆቹን ለዘለዓለም በእግዚአብሔር ፊት ያጥኑና ያገለግሉ ነበር። በስሙ ለዘላለም ይባርኩም ነበር። የእግዚአብሔርም ሰው ሙሴና ልጆቹ በሌዊ ነገድ ተቆጠሩ። የሙሴ ልጆችም ጌርሳምና አልዓዛር ነበሩ። የጌርሳም ልጆች አለቃ ሱባኤል ነበረ። የአልዓዛርም ልጆች አለቃ ረአብያ ነበረ። አልዓዛርም ሌሎች ልጆች አልነበሩትም። የረአብያ ልጆች እጅግ ብዙ ነበሩ። የይስዓር ልጆች አለቃው ሶሎሚት ነበረ። የኬብሮን ልጆች አለቃው ኢያዕር፣ ሁለተኛውም አማርያ፣ ሦስተኛውም ኢያዜል፣ አራተኛውም ኢያቄምያስ ነበረ። የዑዝኤል ልጆች አለቃ ሚካ፣ ሁለተኛውም ይስያ ነበሩ። የሜራሪ ልጆች ሞዓሊና ሐሙሲ ነበሩ። የሞዓሊ ልጆች አልዓዛርና ቂሲ ነበሩ። የአልዓዛርም ሴቶች ልጆች ብቻ እንጂ ወንዶች ልጆች ሳይወልድ ሞተ። ወንድሞቻቸውም የቂስ ልጆች አገቧቸው። የሐሙሲ ልጆች ሞዓሊ፣ አዴር፣ አያሪሞት 3 ነበሩ። የእግዚአብሔርን ቤት አገልግሎት በሠሩ ከ25 ዓመት ዕድሜ ጀምሮ ወደ ላይ በነበሩ በእያንዳንዳቸው በስማቸው በተቈጠሩት ላይ የአባቶች ቤት አለቆች የሆኑት በየአባቶቻቸው ቤት የሌዊ ልጆች እነዚህ ነበሩ። ዳዊትም እንዲህ አለ። የእስራኤል አምላክ እግዚአብሔር ለሕዝቡ ዕረፍት ሰጥቶ በኢየሩሳሌምም ለዘላለም ይቀመጣል። ሌዋውያንም ከእንግዲህ ወዲህ ማደሪያውንና የማገልገያ ዕቃውን ሁሉ አይሸከሙም። በመጨረሻውም በዳዊት ትእዛዝ ከ25 ዓመት ዕድሜ ጀምሮ በዚያ በላይ ያሉት የሌዊ ልጆች ተቈጠሩ። የእግዚአብሔርንም ቤት በየአደባባዩና በየመጋረጃው ውስጥ ለማገልገል ቅዱሱንም ዕቃ ሁሉ ለማንጻት የእግዚአብሔርንም ቤት አገልግሎት ለመሥራት የአሮን ልጆች እጅ በታች ሾሟቸው ነበር። ደግሞም ገጸ ኅብስት ስስ ቂጣም ቢሆን በምጣድ ቢጋገር ቢለወስም ለእህል ቁርባን በሆነው በመልካሙ ዱቄት በመስፈሪያና በልክ ሁሉ ያገለግሉ ዘንድ ሾሟቸው ነበር። በየጠዋቱና በየማታው ቆመው እግዚአብሔርን ለማመስገንና ለማክበር በየሰንበታቱ በየመባቻዎቹም በየበዓሉም እንደ ሥርዓቱ ቁጥር በእግዚአብሔር ፊት ዘወትር ለእግዚአብሔር የሚቃጠለውን መሥዋዕት ሁሉ ለማቅረብ ለእግዚአብሔር ቤት አገልግሎት የምስክሩን ድንኳን ሥርዓት የወንድሞቻቸውን የአሮንን ልጆች ሥርዓት ለመጠበቅ ሾሟቸው ነበር። ምዕራፍ 24 የካህናት አገልግሎት ድርሻ። የአሮን ልጆች ሰሞን ይህ ነው። የአሮን ልጆች ናዳብ፣ አብዩድ፣ አልዓዛር፣ ኢታምር ነበሩ። ናዳብም አብዩን ግን ልጆች ሳይወልዱ ከአባታቸው በፊት ሞቱ። የአሮን ልጆች አልዓዛርና ኢታምር ካህናት ሆነው አገለገሉ። ዳዊትም ከአልዓዛር ልጆች ሳዶቅን ከኢታምር ልጆች አቤሜሌክን እንደ ቁጥራቸው እንደ አገልግሎቶቻቸውና እንደየአባቶቻቸው ቤቶች ከፍሎ መደባቸው። የአልዓዛርም ልጆች አለቆች ከኢታምር ልጆች አለቆች በልጠው ተገኙ፣ እንዲህም ተመደቡ። ከአልዓዛር ልጆች እንደ አባቶቻቸው ቤቶች 16 አለቆች፣ ከኢታምርም ልጆች እንደ አባቶቻቸው ቤቶች 8 አለቆች ነበሩ። ከአልዓዛርና ከኢታምርም ልጆች መካከል የንዋያተ ቅድሳቱና የእግዚአብሔር ቤት አለቆች ነበሩና እነዚህና እነዚያ እንዲህ በዕጣ ተመደቡ። ከሌዋውያንም ወገን የነበረው የናትናኤል ልጅ ጸሐፊው ሳምያስ በንጉሡና በአለቆቹ ፊት በካህኑ በሳዶቅና በአብያታር ልጅ በአሜሜሌክ ፊት በካህናቱና በሌዋውያኑ አባቶች ቤቶች አለቆች ፊት ጻፋቸው። አንዱንም የአባት ቤት ለአልዓዛር አንዱንም ለኢታምር ጻፈ። መጀመሪያውም ዕጣ ለኢያሬብ ወጣለት።
ሁለተኛውም ለኢያድያ፣ ሦስተኛውም ለካሬም፣ አራተኛውም ለሴዓሪን፣ አምስተኛውም ለመልኪያ፣ ስድስተኛውም ለሜኢያኢም፣ ሰባተኛውም ለአቆስ፣ ስምንተኛውም ለአብያ፣ ዘጠነኛውም ለኢያሱ፣ አስረኛውም ለሴኬንያ፣ 11ኛውም ለኤልያሴብ፣ 12ኛውም ለኤልያቄም፣ 15ኛውም ለኦፋ፣ 13ኛው ለወፋ፣ 14ኛው ለኤሳባዕ፣ 15ኛው ለቤልጋ፣ 16ኛው ለኤሜር፣ 17ኛው ለኢያዜር፣ 18ኛው ለአፌዝ፣ 19ኛው ለፌታህያ፣ 20ኛው ለሕዝቅኤል፣ 21ኛው ለአኬኖ፣ 22ኛው ለጋሙኤል፣ 23ኛው ለደላእያ፣ 24ኛው ለመዋዚ። እስራኤል አምላክ እግዚአብሔር እንዳዘዘ በአባቶቻቸው በአሮን እጅ እንደተሰጣቸው ሥርዓት ወደ እግዚአብሔር ቤት ይገቡ ዘንድ እንደየአገልግሎታቸው ቁጥራቸው ይህ ነበር። የቀሩትም የሌዊ ልጆች ከእንበረም ልጆች ስባሄል፣ ከስባሄል ልጆች ኢያዳእያ፣ ከዓረቢያም ልጆች የዓረቢያ ልጅ አራድያ፣ አለቃው ኢያስያስ፣ ከኢስራውያን ሶሎሞት፣ ከሶሎሞት ልጆች ዔናት፣ ከኢዮድዮ ልጆች አለቃው ይርያ፣ ሁለተኛው አማርያ፣ ሦስተኛው ኢያዝሄል፣ አራተኛው ኢያቁምያ፣ የኢያዝሄል ልጅ ሚካ፣ የሚካ ልጅ ሳሜር፣ የሚካ ወንድም ኢሳእያ፣ የኢሳእያ ልጅ ዘካርያስ፣ የሜራሪ ልጆች መዋሊና ሐሙሲ፣ የአዝያስ ልጅ ባኒ፣ የሜራሪ ልጆች ከኦዝያስ ይስዓም፣ ዝኩር፣ አብዲ፣ የሞሊ ልጅ አልዓዛር፣ እርሱም ልጆች አልነበሩትም። ከቂስ የቂስ ልጅ አራሜሄል፣ የሐሙሲ ልጆች ሞዓሊ፣ ኤዳር፣ ኢያሪሙት። እነዚህ እንደ አባቶቻቸው ቤቶች የሌዋውያን ልጆች ነበሩ። እነዚህም ደግሞ በንጉሡ በዳዊትና በሳዶቅ በአሜቤሌክም በሌዋውያንና በካህናት አባቶቻቸው ቤቶች አለቆች ፊት ታላላቆች እንደ ታናናሽ ወንድሞቻቸው እንደ ወንድሞቻቸው እንደ አሮን ልጆች ዕጣ ተጣጣሉ። ምዕራፍ 25 የቤተ መቅደስ መዘምራን። ዳዊትና የሰራዊት አለቆችም ከአሳፍና ከኤማን ከኤዶትም ልጆች በመሰንቆ በበገና በጸናጽል የሚዘምሩ ሰዎችን ለማገልገል ለዩ። በየአገልግሎታቸው ሥራ የሚሠሩ ሰዎች ቁጥር ይህ ነበር። ከአሳፍ ልጆች ዘኩር፣ ዮሴፍ፣ ናታንያ፣ ኤራኤል። እነዚህ የአሳፍ ልጆች የንጉሡ ቀራቢዎች ነበሩ። የኤዶትም ልጆች ጎዶልያስ፣ ሱሪ፣ የሻያ፣ ሰሜኢ፣ ሐሸቢያ፣ መታትያ። እነዚህ ስድስቱ ከአባታቸው ከኤዶትም ጋር በበገና እየዘመሩ እግዚአብሔርን ያመሰግኑ ነበር። የኤማን ልጆች ቡቅያ፣ መታንያ፣ አዛርኤል፣ ሱባኤል፣ ኢየሪሙት፣ ሐናኒ፣ አልያታ፣ ጌዶላቲ፣ ሮማንቴኤዜር፣ ዮስብቃሳ፣ ሜኤላቴ፣ ሆቴር፣ ማሐዚዮት። እነዚህ ሁሉ ቀንደ መለከቱን ከፍ ያደርጉ ዘንድ በእግዚአብሔር ቃል በንጉሡ ፊት የሚዘምረው የኤማን ልጆች ነበሩ። እግዚአብሔርም ለኤማን 14 ወንዶች ልጆችንና 3 ሴቶች ልጆችን ሰጠው። እነዚህ ሁሉ በእግዚአብሔር ቤት በጸናጽልና በበገና በመሰንቆም ከአባታቸው ጋር የእግዚአብሔርን ቤት ለማገልገል ወደ ንጉሡ ቀርበው ያመሰግኑ ነበር። አሳፍም ኤዶትምም ኤማንንም ያመሰግኑ ነበር። የብልሃተኞቹም ቁጥር እግዚአብሔርን ለማመስገን ከሚያውቁ ከወንድሞቻቸው ጋር 288 ነበር። ሁሉም ተካክለው
ታናሹም ታላቁም ለሰሞናቸው ዕጣ ተጣጣሉ። እነርሱም ፍጹማንና የተማሩ ነበሩ። የመጀመሪያው ዕጣ ለአሳፍ ወገን ለዮሴፍ ወንድሞቹና ለልጆቹ ለ12 ደረሳቸው። ሁለተኛውም ዕጣ ለጎሎድያስ ለልጆቹና ለወንድሞቹ ለ12 ደረሳቸው። ሦስተኛውም ለዘኩር ለልጆቹና ለወንድሞቹ ለ12። አራተኛው ለይጽሪ ለልጆቹ ለወንድሞቹ ለ12። አምስተኛው ለናታንያስ ለልጆቹ ለወንድሞቹ ለ12። ስድስተኛው ለቡቅያ ለልጆቹም ለወንድሞቹም ለ12። ሰባተኛ ለይስርኤል ለልጆቹም ለወንድሞቹም ለ12። ስምንተኛው ለኢያስያ ለልጆቹም ለወንድሞቹም ለ12። ዘጠነኛ ለማንያስ ለልጆቹም ለወንድሞቹም ለ12። አስረኛ ለሰሜይ ለልጆቹም ለወንድሞቹም ለ12። 11ኛ ለአዛርኤል ለልጆቹም ለወንድሞቹ ለ12። 12ኛም ለኢሰብያ ለልጆቹም ለወንድሞቹም ለ12። 13ኛ ለሱባኤ ለልጆቹም ለወንድሞቹ ለ12። 14ኛም ለማታትያስ ለልጆቹም ለወንድሞቹም ለ12። 15ኛ ለኢያሪሙት ለልጆቹም ለወንድሞቹም ለ12። 16ኛ ለሐናንያ ለልጆቹም ለወንድሞቹም ለ12። 17ኛ ለዮስባቃጥ ለልጆቹም ለወንድሞቹ ለ12። 18ኛ ለሐናኒ ለልጆቹም ለወንድሞቹ ለ12። 19ኛው ለማኤላቲ ለልጆቹም ለወንድሞቹም ለ12። 20ኛው ለኤልያታ ለልጆቹም ለወንድሞቹም ለ12። 21ኛው ለወትሪ ለልጆቹም ለወንድሞቹም ለ12። 22ኛ ለጌዶላቲ ለልጆቹም ለወንድሞቹም ለ12። 23ኛ ለመሐዝዮት ለልጆቹም ለወንድሞቹ ለ12። 24ኛ ለሮማንቴኤዜር ለልጆቹም ለወንድሞቹም ለ12 ወጣ።